الله استجاب إن من يرجو الثواب لا يبالي بالصعاب في سبيل الله نمضي نبتغي رفعا السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله أما بعد የተከበራችሁ ወንድሞቼ እህቶቼ የዛሬው ፕሮግራማችን የሚሆነው كيف نستقبل ረመዳንን እንዴት እንቀበለው በሚለው ላይ ውስን ነገሮች ኢንሻአላህ እንዳሳለም ማለት ነው فإن رمضان شهر التوبة እንደሚታወቀው ይሄ ትልቅ ወር እየቀረበ ነውና የተውበት ወር ነው ወደ አላህ Subhanahu Wa Ta'ala የምንመለስበት የተከበረ ወር ነው إنه شهر الأعمال الصالحة የመልካም ስራም ወር ነው መልካም ስራዎችን አብስተን ከማንኛውም ወር በተለየ መንገድ የምንፈጽምበትና አላህ Subhanahu Wa Ta'ala ብቻ የምንገዛበት ልዩ የሆነ ወር ነው እንዲሁ ረመዳን ማለት شهر القرآن والأذكار የዚክሮችና የቅዱስ ቁርአን ወር ነው ቁርአን የወረደበት ቁርአን የሚቀራበት ዚክር የሚደረግበትና እንዲሁም شهر العبادات የአምልኮችም ወር ነው የሶላት የጾምና እንዲሁ የተራዊህ የተሐጁድ የሰደቃ የተለያዩ መልካም ስራዎች ወር ነውና ኢንሻአላህ በምን መንገድ መቀበል እንዳለብን ወሰን ነገሮችን እንዳሳለን ማለት ነው እንደሚታወቀው شهر رمضان إنه شهر كريم رمضان ማለት የተከበረ ወር ነው شهر مبارك የተባረከ ወር ነው انزل فيه القرآن በዚህ በተከበረ ወር ላይም ቅዱስ ቁርአን የወረደበት ወር ነው وشهر الرحمة የረህመትና እንዲሁም ደግሞ የእዝነት ወር ነው የአንድነት ወር ነው የመለገስ ወር ነው የዒባዳ ወር ነው የተውባ ወር ነው የብልጽግና ወር ነው የእውቀትና የተግባር የስነ ምግባር ከፍ ማረጊያ ወር ነው ረመዳን ማለት شهر المعاونة የመተጋገዝ ወር ነው ወዳጆቼ የተከበሩ ቀደምት ዑለማዎቻችን ሲናገሩ ምናሉ ረመዳን ማለት አሉ شهر المساعدة لليتيم والفقراء ይሄ የተከበረው ወር የማን ወር ነው አሉ የቲሞችና እንዲሁም ደግሞ ደሃ ሰዎችን የምናግዝበትና የምንተባበርበት ልዩ የሆነ ወር ነው አሉ ወዳጅ ለወዳጁ ቀኝ ክንድ ሆኖ ቀኝ ክንፍ ሆኖ የሚያግዝበት ወር ነው እናትና አባት የምንखाደምበት የምንንከባከብበት የሆነ ወር ነው ረመዳን ማለት ሁለት ባልና ሚስቶች በፍቅርና በአንድነት ተዋደው ተፋቅረው አላህ Subhanahu Wa Ta'ala የሚገዙበት ልጆቻቸውን ደግሞ በመልካም ስነ ምግባር ቀርጸው አላህ Subhanahu Wa Ta'ala የሚወደውን ተግባር እንዲፈጽምና በዛው ላይ ኢስላሚክ የሆነ ኤጁኬሽን የሚሰጡበት ልዩ የሆነ ወር ነው ኢንሻአላህ Ta'ala የሱን ክብርነትና የሱን ትሩፋት እንዳሳለ ማለት ነው አላህ ቁርአን ላይ ምን አለ شهر رمضان الذي أنزل فيه القرآن ይሄ ረመዳን ወር ቅዱስ ቁርአን የወረደበት ወር ነው ይላል ሁደን للناس ለሰዎች ቅናቻውን መንገድ ለመጠቆምና እንደውም ደግሞ ለማመላከት ቅዱስ ቁርአን የወረደበት ወር ነው አለ كلام الله الكريم የተከበረው የአላህ ንግግር ቁርአን የወረደው في هذا الشهر المبارك በዚህ በተከበረው በረመዳን ወር ነው ይላሉ ታላቁ ነብያችን ታራምናሉ ሰለላሁ ዐለይሂ ወሰለም من صام رمضان ረመዳንን የጾመ ኢማናን በአላህ ያመነ ሆኖ ወህቲሳበን ምንዳውን ከአላህ የከጀለ ሆኖ ይሄንን ወር የጾመ ካለ በርግጥም ያሳለፋቸው ወንጀሎችን አላህ Subhanahu Wa Ta'ala ይምራቸዋል አሉ እንመለከት ሱብሃንአላህ አላህ Subhanahu Wa Ta'ala እድሜ ልካችን ስንፈጽም የነበረው ወንጀላችንን በዚህ በተከበረው ወር ላይ ይምራል ምህረቱ ሰፊ ነው የአላህ ረህመቱም በጣም አዳራሽ ነው ወሲዓት ኩለ ሸይን የአላህ ረህመት ሁሉን ነገር አዳራሽ ነው ማለት ነው ነብያችን ምን አሉ ሰለላሁ ዐለይሂ ወሰለም ኢነ ፊል ጀነቲ ባበን አሉ በጀነት እኮ የሆነ በር አለ ይቃሉ ለሁ አርያን ረያን ተብሎ የሚጠራ የሆነ ወር አለ አሉ ያም يدخل منه الصائمون በዛ በር ደግሞ ጾመኛ ብቻ እንጂ ሌላ የማይገባበት ልዩ የሆነ በር አለ ይቃሉ يوم القيامة እንዲህ ይባላል አይነ الصائمون ነዛ ጾመኞች የት ናቸው ይባላል فيقومون ይቆማሉ ويدخلون በዛ በረያን በር ይገባሉ ولا يدخل منه احد غيرهم
ደግሞ ከጾመኞቹ ውጪ ሌላ የሚገባ ሰው የለም فاذا دخلوا ጾመኞች ብቻ ሲገቡ اغلق الباب በሩ ይዘጋል በሩ ይከረቸማል ሌላ የሚገባበት ሰው የለም አሉ ይሄ የሚገልጸው ምንድነው ከተባለ ጾመኞቹ የተከበረና ልዩ የሆነ ቦታ አላቸው ለዛም ሲባል በጾም ላይ እንጠናከር ይጠበቃል ማለት ነው ሌላም ሐዲስ ነብያችን ምን አሉ ሰለላሁ ዐለይሂ ወሰለም ما من عبد نالو ማንኛውም እኮ ባሪያ የለም يصوم يوما في سبيل الله ለአላህ ብሎ አንድ ቀን ጾምን እኮ የሚጾም ሰው የለም الا بعد الله الله እኮ ያራቀ ቢሆን እንጂ وجهه عن النار ፊቱን ከእሳት 70 خريفا የ70 ዓመት እርቀት ያክል አላህ Subhanahu Wa Ta'ala የሰውየውን ፊቱን ከጀሃነም እሳት ያርቃል አሉ ስለዚህ ወዳጆቼ ጾም እጅግ አስፈላጊ ነው እንዘጋጅለት ስንዘጋጅ ስንቅ ሰርተን ምግብን አበስተን ሳይሆን ጾምን እስላም በሚያዘን ህጉን ጠብቀን ሐቁን ተወተን ለንጾም ይጠበቃል ማለት ነው ሌላም ሐዲስ አለ ነብያችን ምን አሉ ሰለላሁ ዐለይሂ ወሰለም قد جاءكم شهر رمضان አሉ በርግጥም ረመዳን መጣችኋል انه شهر كريم مبارك رمضان ማለት የተከበረ ልዩ የሆነ ወር ነው افترض الله عليكم صيامه الله سبحانه وتعالى በእናንተ ላይ ጾሙን ዋጅብ አድርጎታል ዋጅብ ሆኖባችኋል تفتح فيه ابواب الجنه ይሄም ወር ሲመጣ 8ቱም የጀነት በሮች ይከፈታሉ وتغلق فيه ابواب الجحيم የጀሃነም በሮች ደግሞ ይከረቸማሉ ይዘጋሉ وتغل فيه الشياطين የሰይጣን ደግሞ ዋና መሪዎቹ በሰንሰለት ተጠፍረው ይታሰራሉ وفيه በዚህም ደግሞ ወር ላይ ለይለቱን አንዲት ሌሊት አለች ኸይሩን እሷም የምትበልጥናት من ألف شهر አሉ ሱብሃንአላህ ከአንድ ሺህ ወሮች የምትበልጥ የሆነችዋ ቀን ሌሊት አለች ይሄም ሲባል የተከበረ ወር ነው ሲሉ ታላቁ ነብያችን ይገልጻሉ ይዳሳሉ ወዳጆቼ ይሄ ጾም የተከበረ ነውና ተውበት አድርገን በዒባዳ እንጠናከር ወንጀል ፈጽመናል እውነት ነው አላህ እንዲምረን ወደ አላህ እንመለስ አላህ አዛኝ ነው አላህ Subhanahu Wa Ta'ala ተውበት አድራጊዎችን ይቀበላቸዋልና ወደ አላህ Subhanahu Wa Ta'ala ልንመለስ ይገባል ማለት ነው ሌላም ሐዲስን ጨምር ነብያችን ምን አሉ ሰለላሁ ዐለይሂ ወሰለም ቡዕተን ይላሉ ቡዕተን لمن أدرك رمضان ولم يغفر له ግለሰቡ ከአላህ ረህመት የራቀ ነው አሉ ያ ሰው ማን ነው ረመዳን ገብቶ በረመዳን ጠንካራ ሆኖ አላህ ወንጀሉን ያልማረለት ሰው ይሄ ሰው ከአላህ ረህመት የራቀ ነው አሉ ወቡዕደን ቀጣይ አሁንም ከአላህ ረህመት ውጭ ሰው አለ ያማን ነው አሉ لمن أدرك والديه እናትና አባቱን በህይወት አግኝቷቸው فلم يدخله الجنة ጀነት ያላስገቡት እንደው እነሱን ሐድሞ ሐቃቸውን ተወጦ መልካም ስራን ፈጽሞ ተንከባክቧቸው አስደስቷቸው ጀነት ያልገባ ሰው ካለ ይሄም ከአላህ ረህመት ውጭ ነው ወቡዕደን ነጥብ 3 አሁንም ከአላህ ረህመት ውጭ ነው لمن ذكرت عنده ከእሱ ዘንድ የኔ ስም ተነስቶ فلم يصلي علي በኔ ላይ ሰላዋትን ያላወረደ ይሄም ሰው ከአላህ ረህመት ውጭ ነው አሉ ታላቁ ነብያችን ሰለላሁ ዐለይሂ ወሰለም ወራጆቼ የሚገልጸው ይሄ ምንድነው ከተባለ ረመዳን ገብቶ አላህ ወንጀላችንን እንዲመራን መጠናከር አለብን ማለት ነው የተቸገሩ ሰዎች አሉ የተራቡ ሰዎች አሉ እነሱን ያገዘን ቅርአት እየቀራን በዒባዳ ጠንካራ ልንሆን ይጠበቃል ነው ሌላም ሐዲስ ነብያችን ምን አሉ ዐለይሂ ሰላቱ ወሰለም ኢነ ሊሳኢሚ عند فطره دعوه አንድ ጾመኛ እኮ ይላሉ ሲያፈጥር ጊዜ የሚደረግ ዱዓ አለ ያ ምንድነው አሉ اللهم اني اسالك ጌታዬ ያንተን ማስጠናለው برحمتك التي وسعت كل شيء ሁሉን ነገር አዳራሽ በሆነችው አዝነትህ የሆነብህም ማስጠናለው አንተ اغفر لي ذنوبي ወንጀሌን ማረኝ አላህ ሆይ ተብሎ የሚደረግ ዱዓ አለ ሲሉ ነብያችን መሐመድ ይሄንን ይናገራሉ ማለት ነው ወዳጆቼ ዚክሩን ስደግመው ዱዓው ምንድነው አሉ اللهم اني اسالك برحمتك التي وسعت كل شيء ان تغفر لي ذنوبي ጌታዬ አላህ ሆይ እማስጠናለው እለምንሃለው በዛች በእዝነትህ ይሆንብህ እዝነትህ ደግሞ ወሲዓት ኩለ ሸይን አሉ ሁሉን ነገር አዳራሽ በሆነችው እዝነትህና ረህመትህ ማስጠናለው አንተ اغفر لي ذنوبي ወንጀሌን እንድትመረኝ ይላሉ رواه الحاكم ስለዚህ
ረመዳን ሲገባ ይሄን ዚክር ማለቱ እጅግ አስፈላጊ ነው፣ እጅግ ወሳኝነት ያለው ነውና ይሄን ዚክር ኢንሻአላህ እንሸመድዳለን ማለት ነው። ረመዳን ጾም ምን ያክል ግዴታ ምን ያክል ዋጅብ ነው? ነብያችን ምን አሉ ሰለላሁ ዐለይሂ ወሰለም ቡኒየ الاسلام على خمسة እስልምና በአምስት ነገሮች የተገነባ ነው አሉ። ቁጥር 1 ማን ነው? ሸሃደቲ አን ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ አላህ Subhanahu Wa Ta'ala አንድ የሆነ ጌታ ነው፣ አጋር የለውም፣ በአንድነቱ መመስከር ማወቅና ማመን ነው አሉ። ለአላህ Subhanahu Wa Ta'ala የሚገባ የሆነ መገለጫ አለ። ያንን ለአላህ በማስደቅ ደግሞ ከአላህ Subhanahu Wa Ta'ala ልናርቀው የሚጠበቅብን ነገር አለ። ያንን ከአላህ Subhanahu Wa Ta'ala በማራቅ የአላህን አሃዳዊነት ወዶ አምኖ አውቆ መቀበል ነው አሉ። ከዛም ወአነ ሙሐመደን ረሱሉላህ ሙሐመድ ደግሞ የአላህ መልእክተኛ ናቸው። አላህ Subhanahu Wa Ta'ala ኢላ ካፈቲል ዓለሚን አጠቃላይ ወደዚች ዓለም ወደዚች ዩኒቨርስ የላካቸው ነብይ እንደሆኑ አሁንም ማወቅና ማመን ወዶ መቀበል መመስከር ነው አሉ። ቀጣይ ወኢቃሚ ሶላህ የሶላትን ህገ ደንቦችን ጠብቆ መስገድ። ወራዶች ሶላት ላይ ለነዘናጋ አይጠበቅም። ሶላት ማለት የሙእሚን መንፈስ ነው፣ የሙእሚን ረህመት ነው፣ የሙእሚን ረህመት ነውና መጠናከር አለብን ማለት ነው። ቀጣይ ምናሉ ወኢታኢ ዘካ ዘካን መስጠት። ሰው ገንዘብ ካለው ደሃዎች ይቸገራሉ፣ ይራባሉ፣ ይጠማሉ፣ እንዲሁ ይታረዛሉ፣ ቤት ያጣሉ። እነሱን በተቻለ መጠን መደገፍ አለብን ነው። ቀጣይ ወሶሚ ረመዳን ረመዳንን መጾምና ወሐጅል በይት ማን ይስተጣዓ ሐጅ ማድረግ ከቻለ። ከዚህ ውስጥ ማን ያለበት ከተባለ ወሶሚ ረመዳን ረመዳንን መጾም አንዱ የእስልምና ምሰሶና ከአምስት አንግሎች መካከል ተጠቃሹ ነምበር 1 ላይ ያለ ነው ይላሉ ሰለላሁ ዐለይሂ ወሰለም። ሌላም ሐዲስ ነብያችን ምናሉ ሰለላሁ ዐለይሂ ወሰለም ኩሉ ዐመል ኢብኒ አደም አሉ የሰው ልጅ እኮ የሚፈጽማቸው ስራዎች ሁሉ ለሁ ለራሱ ነው አሉ ኢላ ሱያመ ጾም ሲቀር فإنه لله تعالى ረመዳን ጾም ለአላህ ብቻ ተደርጎ የሚፈጸም የሆነ ዒባዳ ወይም ደግሞ አምልኮ ነው አሉ። ይሄ ማለት ምንድነው ከተባለ ወዳጆቼ ረመዳን የሚባለው አላህ Subhanahu Wa Ta'ala ብቻ የሚያቀው ልዩ የሆነ ወር ነው ማለት ነው። አላህም ምንድነው የሚለው አሉ ነብያችን ሲናገሩ ወአና አጅዚቢሂ ረመዳን ጾምን ከጾመ እኔ ብቻ ምን እንዳውነ ከፍለዋለሁ بغير حساب ያለምንም ሒሳብና ያለምንም ምርመራ የኛ ያክል የሚባል ምንዳ ሳይሆን በጣም ሰፊ የሆነ ምንዳ እለግሰዋለሁ አለ ነብያችን ተራምናሉ። ወስያሙ ጾም ማለት ጁነቱን ጋሻ ነው አሉ። ከዓዛብ የምንከላከልበት ከቀብርም ሆነ ከየውመል ቂያማ ዓዛብ ቅጣት የምንከላከልበት የሙእሚኖች ጋሻ መከላከያቸው አስያሙ እርሱ ጾም ነው አሉ። فإذا كان أحدكم صائما عنداችሁ እኮ ጾመኛ ከሆነ فلا يسبن أحدا ማንንም ሰው መሳረብ የለበትም አው لا يقاتل ማንንም ሰው መጋደል የለበትም አሉ። وإن جاءكم أحد صابا أو قاتلا የሆነ ሰው ግን እናንተን ሊገላችሁ ወይም ደግሞ ሊሰድባችሁ ከመጣ فليقل له ለርሱ ይበለው إني صائم إني صائم እኔ ጾመኛ ነኝ የሚለውን ቃል ሶስቴ ደግሞ ይንገረዋሉ ታላቁ ነብያችን ሰለላሁ ዐለይሂ ወሰለም። ከዛ ምናሉ ወለዚ ነፍስ ሙሐመድን በየዲህ የኔ ሁሉ ነገሬ በጌታዬ ቁድራ በሆነችው ምላለው ለኸሉፉ ፈሚ الصائم የጾመኛ አፍኮ في ረመዳን አጥየቡ عند الله አላህ ዘንድ በጣም ሚጣፍጥ የሆነ ሽታለው ሚርሂል ምስኪ ከሚስክ ሽታ ማለት ነው። ከሚስክ ሽታ አላህ ዘንድ የጾመኛ አፉ የሚሸተው በጣም የሚሸትና በጣም ሚጣፍጥ የሆነ ጠረንና መዓዛ የሚመነጭ ነው የሚሆነው አሉ። ከዛ ምናሉ ሊሳኢሚ ለጾመኛ ፈርሃታኒ ሁለት ደስታዎች አሉት። የፍራሁሁማ የሚያገኛቸው የሆኑ ሁለት አይነት ደስታዎች አሉ። አንደኛው اذا افطر فرح ጾመኛ ሆኖ ውሎ ሲያፈጥር እርካታ ይሰማዋል፣ ደስ ይለዋል አሉ ሱብሃንአላህ። ከዛም አንዱ ማን ነው ወኢዛ ለቂየ ረበህ ጾመኛ ሆኖ ዱንያ ላይ ደግሞ ጌታውን ሲገናኝ ፈሪሃ ቢሶሚ በመጾሙ ደስተኛ ነው የሚሆነው። አላህን ያመሰግናል። አልহামዱሊላህ ጾመኛ ሆኛለሁ ምንዳየንም ከረበል ዓለሚን አግኝቻለሁ ብሎ በጣም ደስታው ይሞላዋል ይላሉ ነብያችን አለይሂ ሰላቱ ወሰለም። ስለዚህ ወዳጆቼ ጾም
የሙእሚኖች ጋሻ ነው። ጾም ከጀሃነም የምንከላከልበት የኛ መጠበቂያችን ወደ አላህ Subhanahu Wa Ta'ala መቃረቢያችን ልዩ የሆነ ወር ነው። ሌላም ዘገባ እንጨምር። ታላቁ ነብያችን ስለ ጾም ሲናገሩ ምን አሉ? ሰለላሁ ዐለይሂ ወሰለም አላህ እንዲህ ብሎኛል አሉ። ሐዲሱ እንግዲህ ቁርሲይ ነው ማለት ነው። ኩሉ ሐሰነቲን ማንኛውም እኮ መልካም ሥራ ቢዐሽሪ አምሳሊሃ እስከ 10 እጥፍ የሆነን ምንዳ ያስገኛል። ደግሞም ኢላ 700 ضعفን እስከ 700 እጥፍ የሆነን አጅር ያስገኛል። ኢላ الصيام የረመዳን ጾም ሲቀር فإنه لي አላህ ምን አለ? እርሱ እኔ ብቻ የማቀው ነውና ወአነ አጅሲቢህ እኔም ደግሞ ይሄን ያክል ምንዳ ተብሎ ማይታሰብን በጣም ትልቅ የሆነ ምንዳ እሰጠዋለሁ ብሏል አሉ ነብያችን ሰለላሁ ዐለይሂ ወሰለም። ወራጆቼ ረመዳን የተከበረ ወር ነው። ጾሙ በጣም ጠንካራዎች ሆነን ሳናፈጥር በዒባዳ ቢዚ ሆነን መጾም ያለበት የተከበረ እንዲሁ ቅዱስ የሆነ ወር ነው ማለት ነው። ቀጣይ ረመዳን ኢነሁ ሸህሩ ተውባ የተውበት ወር ነው። ወደ አላህ መመለሻችን ኢስቲግፋር ማድረጋችን ነው። ነብያችን ምን አሉ ሰለላሁ ዐለይሂ ወሰለም? ማን ታበ ተውበት ያደረገ ሰው قبل أن تطلع الشمس من مغربها ፀሐይዋ በገባችበት ሳትወጣ በፊት እኮ ተውበት ያደረገ ሰው ካለ ታበ አላሁ ዐለይሂ አላህ Subhanahu Wa Ta'ala ተውበቱን ይቀበለዋል አሉ። ሱብሃንአላህ። ስለዚህ ወላጆቼ ረመዳን ማለት ሸህሩ ተውባ ነው። ወንጀልን ፈጽመናል፣ ወደ አላህ እንመለስ፣ አላህን እንማጸነው፣ ቁርአን እናብዛበት፣ ኢስቲግፋር እናርግበት፣ ዚክሮችን እንዘክርበት፣ ሶደቃ እናውጣበት፣ ለራሳችን በማዘን እያለቀስን ጌታዬ ብለን እንማጸንበት። ተውበተ ነሱህ ጥርት ያለ ተውበት እያንዳንዱ ሙስሊም ማድረግ አለበት። በተለይ ይሄ ትልቅ ወር በዚህ ትልቅ ወር ላይ የምንፈጽማቸው መልካም ስራዎቻችን ትንሽ እንኳን ቢሆኑ ምንዳው በጣም የገዘፈ ነው የሚሆነው። በተቃራኒው በዚህ በተከበረው ወር ላይ ትንሽ ወንጀል ከሰራን የሚያጋጥመን ወንጀል በጣም የገዘፈ ይሆናል። እዚህ ቦታ ላይ ኢንሻአላሁ ተዓላ በረመዳን ላይ ዚክሮችን የሚያበዛን አንድን ታላቅ ሰው እናነሳለን ማለት ነው። እሱም ማን ነው ከተባለ ሳቢቱል ቡናኒ የተባለ አንጋፋ የቀደምት ምሁር አለ። ምን ያክል መልካም ስራ እንደሚሰራ ዑለማዎቹ ይዳስሳሉ። ይሄ ሰው አላህን የሚፈራ ወደ አላህ ተመላሽ በጣም አድርጎ ተሐጁድ የሚያበዛ ሱና ጾም የሚያበዛ ረመዳን ሲገባ ደግሞ ኩርትም ብሎ ኢዕቲካፍ አድርጎ ቁርአንን ሁልጊዜ የሚያከትም ታላቅ ዓሊም ነበረ እና የሰው ሒነ ወፋቲህ እንደሞተ ይላሉ ካነ ይስማዑ ፊ ቀብሪሂ አልቁርአን ቁርአን ከተቀበረ በኋላ ሲነበብ ይሰማ ነበር አሉ። ሰውየው ከተቀበረ በኋላ ሰዎች መንገዱን ሲያልፉ ከመቃብሩ ውስጥ የቁርአን ድምጽ ይሰማ ነበር አሉ። ታዲያ ማዛ ቃል الذي يلحده ወደ መቃብሩ ውስጥ ወደ ቀብሩ ውስጥ የሚያስገባው አካል እንዲህ ሲል ተናገረ። አነ والذي لا اله الا هو እኔ በዛ በጌታዬ አላህ ስም እምላለሁ حينما ادخلت ثابتا ይላል እኔ ታቢትን እኮ ወደ መቃብሩ ሳስገባው ይላል فلما سوينا عليه اللبن ድንጋይን እንዲያርገን ወደ ለህዱ ካስገባውት በኋላ ድንጋይን አስጠጋን በጭቃ ከመረግንበት በኋላ ወጣሁኝ አፈርን ለመመለስ ይላል። ከዛም አፈርን ለመለስበት ወደ ውጭ ላይ እንደወጣሁኝ ያን ያስጠጋነው የነበረው ድንጋይ ፈረሰና ተነዶ ወደቀ ይላል። ፈነዘልቱ እኔም ከላይ ገባሁና فاخذتها ድንጋዩን ሳነሳ من قبره ከመቃብሩ ውስጥ فاذا به يصلي ይላል። ሱብሃንአላህ ثابت رضي الله عنه ሞቶ ከተቀበረ በኋላ ለህዱን ሲያስገቡ ቆሞ ሲሰግድ አገኘሁት አለ። ሱብሃንአላህ ከዛ ምን አለው حينما وجده قائما يصلي ቆሞ እየሰገደ ሲያገኘው فقلت له ለጓደኛዬ ምን ያልኩት አተራሁ አታየውም እንዴ فانه قائما يصلي ثابت رضي الله عنه ቆሞ እየሰገደ እኮ ነው። ሱብሃንአላህ ይሰገረን ያለ አትመለከተውም እንዴ ያልኩት ይላል። ከዛም ይሄኛው ምን አለኝ አለ ኡትሩክ ተውና ፈኽሩጅ ውጣ አፈርን እንመልስ አለኝ ይላሉ። ከዛም ወጣሁኝና አፈርን መለስን። በጣም ተገርመው በጣም ተደመመው ወደ ሴት ልጁ ተመለስን። ጠየቅናት ማታ ካነ አመሉ አቢኪ ፊ ዱንያ
አባትሽ ኮታቢት ረዲየላሁ ዐንሁ በህይወቱ እያለ ሲፈጽም የነበረው ስራ ምን ነበር አልናት። ደንግጣ ማዛ ረአይቱም ዐለይሂ ምን አይታችሁ ነው ንገሩኝ አለችን። ፈአኽበርናሃ ነገርናት። እዛው ከመቃብር ውስጥ ተነስቶ እየሰገደ እንደሆነ ነገርናት። ثم قالت ከዛም እንዲህ አለች ካነ ሷኢመን ጾምን ያበዛ ነበረ። የቁሙ ሌላ ከዚህም ባለፈ ደግሞ ሌት ላይ ይነሳ ነበረ። 50 ሰና ለ50 ዓመታት ያክል ሌት እየተነሳ ጌታውን እያለቀሰ ይማጸን ነበር አለች። فإذا كان السحر ንጋት ላይም ደግሞ ካነ يقول في دعائه ዱዓ ሲያረግ እንዲህ ይላል اللهم ጌታዬ ሆይ إن كنت أعطيت أحدا الصلاة في قبره በመቃብሩ ውስጥ ለአንዱ ለባሪያህ ሶላት መስገድን የሰጠኸው ሰው ካለ فأعطينيها يا رب العالمين የዓለማት ጌታ አምላኬ ሶላትን በመቃብር ውስጥ እንድሰግድ ለግሰኝ ስጠኝ እያለ አላህን ይማጸን ነበር። فأعطينيها ስጠኝ ይለዋል። فما كان الله ታዲያ አላህም አልነበረም ማለት ነው ليرد هذا الدعاء من أبي ثابت ከአባቴም ይህን ዱዓ አላህ ስብሓነሁ ወተዓላ ተቀብሎታል አልመለሰውም ማለት ነው ብላ ነገራችን ይላል። ሱብሃንአላህ እናብዛ፣ ተራዊህ እንስገድ፣ እንጠናከር። ይሄ የኛ ኃላፊነት ነው። ዛሬ ዱንያ ላይ ሆነን ጠንካራ ከሆነን ነገ ደግሞ አላህ ስብሓነሁ ወተዓላ ከፈጸምነው መልካም ስራ የበለጠ እጥፍና ድርብ የሆነ ምንዳ ከአላህ እናገኛለን። ወደ አላህ እንመለስ፣ አላህን እንፍራ። ተቅዋ በልባችን ይሁን፣ ተቅዋ በልባችን ይሁን። ቁርአን መቅራትንም ልናበዛ ይጠበቃል። ረመዳን ማለት ሸህሩል ኢስቲግፋር ነው፣ የኢስቲግፋር ወር ነው። አስተግፊሩላሂል ዐዚም አለዚ ላ ኢላሃ ኢላሁ እያልን ወደ አላህ ሱብሓነሁ ወተዓላ ልንመለስ አላህ ሱብሓነሁ ወተዓላ ልንማጸን ይገባናል። ሌላው ረመዳን ሸህሩል ቁርአን የቁርአን ወር ነው። ቁርአን ላይ ትኩረት ሰጠን ቁርአንን ልንቀራ ይጠበቅብናል። ወራጆቼ ረመዳን ላይ የምንሰራቸው ስራዎቻችን ቅድም ላይ ከኋላ እንዳልኩት በአንዲት መልካም ስራ እስከ 10 እንዳለን ከ10 ደግሞ እስከ 700 እጥፍ የሆነ ምንዳና እጥፍ የሆነ ድርብ የሆነ አጅርን እናገኛለን። ስለዚህ ቁርአን እንደተነገረን በሐዲስ ነብያችን ምን አሉ ሰለላሁ ዐለይሂ ወሰለም من قرأ حرف من كتاب الله ከቅዱስ ቁርአን አንድን ፊደል የቀራ ሰው ካለ فله اجر ب10 امثالها ለሱ ለሰውየውም በአንድ ፊደል እስከ 10 ምንዳ ያገኛል። እንደሁም ደግሞ እንደ ኢኽላሱ እንደ መልካም ስራው አሰራር እጥፍ የሆነ ምንዳ የሚያገኝበትም መንገድ አለ ሲሉ ነብያችን መሐመድ ገልጸዋል። በተለይም ጊዜው አስቸጋሪ ነው። ይሄ ጊዜ መከራ የበዛበት ጊዜ ነውና ተውበት አድርገን ከሙዚቃ ታቅበን ወደ አላህ Subhanahu Wa Ta'ala መመለስ አለብን። ኢማም ሻፊዒ ረዲየላሁ ዐንሁ በዚህ በተከበረው በረመዳን ላይ በየሁለት ቀን ላይ ያختሙ ነበር ማለት ነው። በጥቅሉ በወር ውስጥ በጣም ከሰባ ከዛም በላይ በርካታ ጊዜ እንደሚያختሙ ዑለማዎቹ ይዳሳሉ። እንደው ሰይድና ዑስማን ረዲየላሁ ዐንሁ የተለያዩ ባልደረቦቻቸውም ብዙ ጊዜ እንደሚያختሙ ተገልጿል። በቀን ሲያختሙ እንደነበረም ሐታ እንኳን ራሱ في اثناء ሶላትም እየሰገዱ ሳለ ከበቀራ ጀምረው እስከ ሱረቱ ናስ ድረስ የሚያختሙ እንደነበሩ ተገልጿል። ስለዚህ ወዳጆቼ ቁርአን ላይ ትኩረት ሰጠን፣ ዕውቀት ላይ ትኩረት ሰጠን፣ ተውሂዳችንን እየተማርነ ሰዎችን እያስተማርነ አኽላቃችን ያማረ ሆኖ በዚህ መንገድ ይህን የተከበረ የረመዳንን ጾም ልንጾመው ይጠበቃል ማለት ነው። በተለይ ይሄ ወር ማለት ሰይጣኖች የሚታሰሩበት ወር በመሆኑ መዘናጋት የለብንም። ቀደምቶቻችን ሷሊሖች ማለት ነው ረመዳን ገና ሳይገባ በፊት ዝግጁ የሆኑ ነበር። ለረመዳን ይሰነቃሉ። የሚሰነቁት ደግሞ ኸለዋ አዘጋጅተው ቁርአን አዘጋጅተው እንዲሁ ደግሞ የተለያዩ ነገሮችን ያዘጋጁ ለመልካም ስራ ዝግጁ ሆነው አላህ Subhanahu Wa Ta'ala ለመገዛት ገና ከወዲሁ ይዘጋጃሉ። ደግሞ إذا دخل رمضان ገና ሲገባ ሰጥረጭ ብለው يتوبون إلى الله تعالى ወደ አላህ ይመለሳሉ፣ አላህን ይገዛሉ። አንዲት እንኳን ብትሆን በአዱንያ ጉዳይ ላይ ቢዚ አይሆኑ ነበር። ሌላው ነገር ረመዳን ሸህሩ ኢዕቲካፍ የኢዕቲካፍ ወር ነው። ከመስጂድ ገብተን ጉዳያችን ሁሉ አኺራችን ሆኖ መልካም ስራ የምንፈጽምበት ቁርአን የምንቀራበት ዚክሮችንም ደግሞ የምናበዛበት የሆነ ልዩ የሆነ ወር ነው።
ስለዚህ ረመዳናችን እየመጣ ነውና ከወዲሁ የሚገባ ሐቁን በመስጠት ልንጾመው ይጠበቃል። ላለው ተጠቃሚዎች አላህ ያደርገን። ወሰለላሁ ወሰለም ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰህቢሂ للدين مجد وليعد للدين عز منا الدماء يا شبابا قد أنابا وإلى الله استجابا إن من يرجو الثواب لا يبالي بالصعاب. صفا بالتوحيد تصفو حياته.